አልፈልግም። እኔ ደግሞ በዚህ መሀል ችግር ውስጥ መግባት አልፈልግም። አንገባም። አይዞህ። ይኸውልሽ በዚህ ሰዓት አይዞ ሳይሆን ገንዘብ ማወቅ ካለባቸውም እኛ ፈቅደንና አውቀን መሆን አለበት ማወቅ ያለባቸው። ልክ ነህ። እሺ አናግረዋለሁ። እንዴት ማለት መስሎ ነው? አልተቀየርኩም። እንዲህ መረጋጋት ቲና የምትፈታኝ ከሆነ የተወሰነ ገንዘቦችን ከሰጠኝ በኋላ ቤቱን ለቅቄ ወለቅ እልልሃለሁ በማለት ለካሌብ ነግረዋለች። ካሌብም እንግዲህ ገንዘብ ከሆነማ ምን ያክል የምትፈልጊ በማለት ከጠይቃትም በኋላ ቲና 400,000 በማለት እንግዲህ ዛሬ በትንሹ ቁጥር ጠርታለች። የሆነ እንጂ ካሌብ አላመንም። እንዴት 4 ሚሊዮን ስትል የነበረችው ዛሬ 400,000 ብቻ ተጠራለች በማለት ይህንን ገንዘብ ከሰጠሁሽ በኋላ ከዚህ ቤት ውልቅ የምትይ ከሆነ ምንም ችግር የለም፣ እንደውም ይኸው አሁኑንም ማስተላለፍልሽ ይህንን ገንዘብ በማለት ያናግራታል። ቲናም እንግዲህ ምንም እንኳን እንግዲህ 400,000 ብር ይዤ እዚህ መኝታ ክፍል ወይም ደግሞ እዚህ መኖሪያ ቤት እወጣለሁ ብልህም ግን ደግሞ ለመጨረሻ ጊዜ ስለምንለያይ የራት ግብዣ ያስፈልገናል እና ቆንጆ ጊዜ ማሳለፍ ፈልጋለሁ ከአንተ ጋር። ስለዚህ የምትስማማ ከሆነ እሺ በማለት ትደራደራለች። ካሌብም እንግዲህ በጣም ስለቸኮለ ከቤቱ ውልቅ ብላ የምትሄድለት መስሎት ምንም ችግር የለውም ለአንድ ቀን ራት ከሆነ ችግር የለም በማለት ተስማምቷል። በሌላ በኩል እንግዲህ ካሌብ ከአባቱ ጋር በጣም ተቃይሟል። አቶ አባት ወይም ደግሞ አባባ እኔ ለዘመናት ከዊልቸር ላይ ቁጭ ብዬ ስሰቃይ እንደዛ አይኖች ሲያማትሩ ከግራም ከቀኝም እባክህ ልጅ ተረዳኝ እያልኩ እንኳን ስማጸን ባይኔ አንተ ምንም ልትረዳኝ አልቻልክም። ነገር ግን ትሁት የቤት ሰራተኛዋ ያኔ ከዛ ዊልቸር ላይ እና በክፉ ቀኔ ደርሳ ከዚህ ደረጃ አድናኛለች። እንዲሁም ደግሞ ድኛለሁ። አሁን አንተ ምን የተነካ ብለህ ነው እንደዚህ የሚያንበጫብጭህ? ደግሞ ይውጡልኝ እያልክ የምትንቀለቀለው ምንድን ነው እንደዚህ መሆን? በማለት አባባ ካሌብን ይናገረዋል። ካሌብም እንግዲህ እኔ አባዬ ከዚህ ቤት እንዳያቸው አልፈልግም፣ ከአቅሜ በላይ ሆኗል፣ ሰላም ይነስተውኛል፣ እነዚህ ልጆች መውጣት አለባቸው ከዚህ ቤት በማለት ይናገረዋል። ይህ ቤት እንግዲህ የአባቴ ቤት ነው በማለት ካሌብ ራሱን እንግዲህ ሰማይ ምድር ፎቅ የገነባ ይመስል እንደ ትልቅ ቅርስ ነው የሚያየው። በዚህ የተነሳ ዳኒ ደግሞ ቆይ አንተ ምንድን ነው እንደዚህ ከአባቴ ቤት ይህን ያክል የምትመጻደቅበት? ምንድን ነው እንደዚህ የሚያደርግ? የተናናቀን አልመሰለም በማለት ካሌብ እና ዳኒ ተፋጠው ይገኛሉ። ካሌብ እንግዲህ ምንም ቢሆን እኮ ይህ አባቴ ቤት ነው፣ ያንታው ምን ነው እዚህ ቤት እንደፈለግ ሆናለሁ እግሬን ሰቅዬ እቀምጣለሁ የምትል በማለት እንግዲህ ይነጋገራሉ። አባባም እንግዲህ ከልጃቸው ጋር በመቀያየም እንዲሁም ደግሞ እነዚህ ልጆች እዚህ ቤት ይውጡ እያለ ስላስቸገረው ካሌብ እኔ የሂሳብ ውርደቴንና ማወራረዴን ገና አልጨረስኩም፣ እኔና እነሱ ብዙ ሂሳቦችን የምናወራረድ ይመስለኛል፣ ሂሳቤን እስከምጨርስ ግን ከዚህ ቤት መቀመጥ አለባቸው ይላል። ዳኒም እንግዲህ አባባና ካሌብ ፍቅረኛሞች እንደሆኑ ስለነቁባቸው ይህንን ሰምቶ ደንግጦ ነበር ቤቱን ለቆ የወጣው። ይሁን እንጂ ተመልሶ ከመጣ በኋላ ትሁትን ወደ ኪችን ከገባ በኋላ እኔ ምልሽ ትሁት ለምን አልነገርሽኝም በማለት ይነግራታል። ምኑን አለችው። እኔ እና እሷ እህትና ወንድም እንዳልሆን ያውቃሉ ጠንቅቀው፣ ሰው ግን እንዴት ነው ማስመሰል የሚችልበት እንዴት በማለት ትሁትን ያናግራታል። ትሁትም እኔ እኮ የደበቅኩ ነገር የለም፣ ዋሽተህ ወይም ደግሞ እንደዚህ በቀላሉ አይሆንም አያውቁብኝም ብለህ የምትይዛቸው ነገሮች ላይኖሩ ይችላሉ። አንድ ቀን እውነታው ይታወቃል፣ አንድ ቀን ደግሞ እውነቱ እንደሚወጣ እርግጥ ነው ብዬ ነበረ። ነገር ግን አንተ ልታምነኝ አልቻልክም። ያው እውነት መቼም ተደብቅ አይቀርምና ዛሬ ወጥቷል። እኔ ያልኩን ነገር ብታደርግ ከዚህ ደረጃ አትደርስም። አሁንም ቢሆን ቦታን ፈልግና ጎዳና ላይ ሳትወድቅ በጊዜ ወጣ ከዚህ ጣጣ ውስጥ ከዚህ ችግር ውስጥ ትለዋለች። ዳኒ በጭራሽ እንደዚህም አላደርግም፣ አሁንም ቢሆን ከዚህ ቤት አልወጣም፣ ልክ እንደማያቀሰ ሁኜ እያስመሰልኩ እኖራለሁ በማለት እንግዲህ ከዛ ቤት አሁንም ቁጭ ብሏል። ዳኒ በሌላ በኩል ያቺ ቴና የተባለችውን ገንዘብ ያስፈልገናል፣ ያለ ገንዘብ መኖር አንችልም፣ እንደምንም ብለሽ ካሌብን ገንዘብ ተቀበዩ ትንሽም ቢሆን እያለ ያስጨንቃታል። ቴና እንግዲህ ምን እንዳሰበች ባናቅም በአሁኑ ዳኒን ጣል ጣል እያደረገችው ነው። በተለይ ደግሞ ገንዘቡን ከሰጣ በኋላ ካሌብ
ለዳኒ ገንዘብ እንደተቀበለች እንዲሁም ደግሞ መፋታት እንደማትፈልግ እንዲሁም እራት እንደጋበዘችውን አብረው እንደሚበሉም ምንም አይነት ፍንጭ አልሰጠችውም። ዳኒ የቲና ጸባይ በጣም ድብቅ ስለሆነበት በጣም ፈርታት ይገኛል። የምታስበውን እቅድና ሀሳብ ለማወቅ እንኳን የማገዝሽ ነገር አለ፣ ለምንድን ነው የማትነግሪኝ? እኔ በምታቀጃቸው እቅዶች መካከል አብሬ ልሳተፍ በማለት ቲናም ቢጠይቃትም ቲና አንተ አታስፈልገኝም፣ ምንም አይነት ነገር ባድርግ ላንተ ስለሆነ የማደርገው ካሁን በኋላ እኔ ያሰብኩትን ራሴ እወጣዋለሁ እንጂ ተመልሰህ ከዚህ ውስጥ የምትገባ አይመስለኝም፣ አላስገባም በማለት ዳኒ ከዛ ውስጥ እንዳይገባ ከልክለዋለች። ይች ቲና ምን አስባ ነው ካሌብን እራት እጋብዛለሁ ያለችው? ለዳኒስ ደግሞ ለምንድን ነው ገንዘቡን እንደተቀበለች ያልነገረችው? ምናልባት እንግዲህ ገንዘቡን ከተቀበለች በኋላ ዳኒ ከሁሉም ሳይሆን ባዶቹን ሊቀር ነው ወይስ ደግሞ የእሱ ዓላማ ምንድን ነው? ቲና እንግዲህ ካሌብን ወጥ ሰጥቼሽ አይደል ይሄንን ገንዘብ ለምን አትወጭም ሲላት የሰጠኝ ትንሽ ገንዘብ ነው፣ ይህ ገንዘብ ደግሞ ስላለኝ ልወጣላ አልችልም፣ ገና ቤት የሚፈለግ የሚከራይ ያስፈልጋል፣ እንዲሁም ካሌብ ስለቸኮለ ከዛ ቤት እንድትወጣለት ምናልባት ላግዝሽ እችላለሁ ከቤቱ እንድትወጭ እንዲሁም ደግሞ ተሩ እንድታገኝ ቤት በማለት ያማከራታል። እሷ ግን አይ ቤት እስከማገኝማ ከዚህ ነው እንጂ ቁጭ የምለው የትም አልንቀሳቀስም በማለት መለሰችለት። ካሌብም እንግዲህ እንደምንም ብሎ እየገላመጠም ቢሆን ነይ ውጭ እንደውም በማለት እንግዲህ ምልጥ አድርጎ በሩን ቆልፎባት ነበረ። ይሁን እንጂ ትሁት የሰማችው የቲናን ጩኸት ምንድን ነው የተካሄደው በማለት ወደ ሳሎን ትመጣለች። ያው በቃ አስወጣዋት። አይ እንደዚህ በቀላሉ የምትሄድ መስሎ ነው። ልጅቷ ቀላል ሰው አይደለችም። ደግሞ ይሄ በርስ እስከ መቼ ተዘግቶ ይውላል ያድራል? እኛ እኮ መክፈታችን አይቀርም አይደለ? ወደ ውጭ ለመሄድ ያኔ ትገባለች። ያለህ አማራጭ በትንሽ ነገር ተደራድር በማለት ታሳምነዋለች። ነገር ግን ሀሳቡ የትሁት ቢሆንም እንዲደራድራት በገንዘብ ሰጥቷታል። ከሰጣት በኋላም እንግዲህ ምንም የምትንቀሳቀስ አይመስልም። ሲጀመር እንደዚች በትንሽ ገንዘብ የምትታለል ልጅ አይደለችም። በአሁኑ ቲና ያሰበችው ነገር በጣም ትልቅ ነገር ነው። ምናልባት እንግዲህ ካሌብን አስክራ አብረን ተኝተናል እርጉዝ ነኝ በማለት እንግዲህ እራሷን ልታሳምንና ከዛ ቤት ደግሞ ሁና አልወጣም እኔ ሚስት ነኝ በዛ ላይ ደግሞ አልፈተውም በማለት አብረው እንዲኖሩ ልታስገድደውም ሊሆን ይችላል። ካሌብም እንግዲህ ገንዘቡን ከሰጣት በኋላ ለአባቱ ሄዶ የተወሰነ ገንዘብ ሰጥቻታለሁ እና ለዚህ ቤት ልትወጣ ነው በማለት ያማክረዋል። አባቱም እንግዲህ እንደፈለግ እኔ በአንተ ውሳኔዎች ልገባ አልችልም፣ ነገር ግን የዛሬውን ብቻ አይደለም ማየት ያለብን፣ ወደፊት ምን ይከሰታል ምን ይገጥማል በማለትም እንግዲህ የምታደርጋቸውን እያንዳንዱ እቅዶች መካከል ውስጥ አስገባቸው። ዛሬን አትይ በማለት እንግዲህ የአባትነት ምክሩን ለልጁ ለግሷል። ቲናም እንግዲህ ገንዘቧን ከተቀበለች በኋላ ካፌ ትሄድና እንግዲህ አንድ ሁለት ጃምቧን እየመጣች ደርግም ዥልጥ እያደረገች ነው። ዳኒ በሁኔታዋ ፈርቷታል። ቆይ ምን ተገኝቶ ነው ደግሞ ዛሬ የምትጠጪው? ምን አዲስ ነገር አለ? ገንዘቡን ተቀበልሽ እንዴ? በማለትም ጠይቋን ነበረ። ምንም አይነት ገንዘብ የተቀበልኩት የለም፣ ግን ደግሞ የምጠጣ ከሆነ ዝም ብለህ ጠጣ እያለች ስትገላመጠውም ነበረ። ቲና እንግዲህ ዳኒን በአይን ቁራኛ ስትመለከተውም ነበረ። ዳኒ የተለያዩ አጋጣሚዎችን በመጠቀም እባክሽ ተናገሪ ያሰብሽውን ሀሳብ ብሎ ቢጠይቃትም ምንም አይነት ፍንጭ አልሰጠችውም። ለማንኛውም አንቺ ብቻሽን ነው መሰለኝ ማሳለፍ የምትፈልገው ጊዜ፣ በቃ እኔ መሄድ አለብኝ በማለት እንግዲህ ጥሏት ብድግ ይላል። ቲና ምንም አልመሰላትም። ተመልሳ መጣችና እንግዲህ ወደ ቤቷ ትሁትን ምግብ ካልሰራው በማለት የራሷን ምግብ ለማዘጋጀት እንግዲህ እየሞከረች ነው። ይሁን እንጂ ምን እየሰራች ነው አለቻት። ያው ምግብ ልሰራ ነው፣ ከዚህ በኋላ እናንተ እንዳላችሁ ነው የምሆነው፣ ስሪ ካላችሁኝ እሰራለሁ፣ አትስሪ ካላችሁ አልሰራም። ትሁት በሁኔታዋ ተገረመች። የተለየ ጸባይ ነው ያሳየቻት። ቲና ለስለስ ብለም ነበር የቀረበቻቸው። ይሁን እንጂ ከዳኒ ጋር ያላቸው ቆይታ ምንም አይነት ደስ የሚል ነገር አልነበረውም። ዳኒ ራሱ ፈርቷታል። እንግዲህ ዳኒም ወደ ሳሎን ከመጣ በኋላ ቁጭ ብሎ ተግዞም ነበረ። ትሁት መጣችና በሰላም ደብሯል ትለዋለች። አይ እኔ ሁሌ እንደደበረኝ ነው፣ ምን ታረጊዋለሽ? ኤደን የለችም ይላታል። ይኸውልሽ ያቺ ቲና ጸባይዋ ተቀይሯል፣ በጣም ታስፈራለች እና እባክሽ ጥንቃቄ አድርጌ በማለት ይነግራታል። ትሁትም እኔ እንደሆንኩ አልፈራትም አታስብ ትለዋለች። እንደዛ አይደለም
የምታስበው ነገር በጣም ከባድ ነው ይላታል። እሺ በማለት እንግዲህ ነበር ዝም ያላችሁ። ትሁትም ወዲያውኑ የሰማችውን ለካሌብ ሄዳ ትነግረዋለች። ካሌብ ምናልባት አስቀይማት ይሆን እንዴ አለ። አይመስለኝም፣ ግን ደግሞ እሱ ራሱ ፈርቷታል እና ጥንቃቄ አድርጋለችው። አባባም እንግዲህ ትሁት ከዳኒ ጋር ያላትን ቀረቤታ እንዲሁም ደግሞ ሁሉን ነገር ስለሚነግራት ምን እያሰቡ እንደሆነ ነገርኝ፣ የሚያወራሽን በሙሉ አምጭና እንድነግሪ ብሏታል። ትሁትም እሺ በማለት እንግዲህ ለአባባ ጉዳዩን ለመንገድ ተስማምታለች። ዳኒም እንግዲህ እባክሽ አስታርቂኝ ከሄደን ጋር የኔን ስልክ አታነሳምና ባንቺ ልደውል ብሎ ቢያናገራትም ትሁት እኔ ልዋሽ አልችልም፣ ዋሽቼ አላስታርቅም። አሁን ላንተ ብዬ ብደውል ነገ ብደውልላት ተመልሳ አታገኘኝም። ስለዚህ እሷን የመሰለች ልጅ ደግሞ እኔ በጣም ልጎዳት አልፈለግም እና አልደውልላትም፣ አላስታርቅም በማለት ዳኒን እምቢ ትለዋለች። ዳኒም በዚህ ስራ በጣም የሚበሳጭና ዝም ይላታል ማለት ነው። ቲናም እንግዲህ እንዳሰበችው እቅዷ እየሄደላት ስለሆነ በቃ የግብዣው ሰዓታችን ስለደረሰ ደስ ከሚል ካፌ ውሰደኝ ትልና እንግዲህ ወደ መኝታ ክፍል ይዟት ይገባል ማለት ነው። ካፌ መኝታ ክፍል ሆነ እንዴ ብቻ አላቅም። አጅሪትም ወደ ኪችን ከሄደች በኋላ ወይን እፈልጋለሁ ስላለችው ከወይኑ ላይ እንግዲህ ማደንዘዣ ነገር ተጠቅማ ራሱን አስክራ እንግዲህ የሆነ ነገር ለማድረግ እየሞከረች ነው። የሆነ እንጂ ካሌብ ያንን እንግዲህ የተመረዘ መጠጥ ጠጥቶታል። ለእሱ አልመረዘችውም፣ እሱ ግን ተመርዟል ማለት ነው። ከመረዘችው በኋላ ምን አይነት ነገር ሊከሰት ይችላል? ቲናስ እዛ ቤት ትወጣለች? የሚኖራት ቆይታ ምን ሊሆን ይችላል? የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።